አሁን ያለህበት ሁኔታ ለወደፊት ብዙ ተስፋ ይሰጠኛል። የእውነት የኛ ፍቅር አንተ በምታስታውሳቸው ጊዜያቶች ውስጥ በሙሉ አለ። በደስታ ያሳለፍናቸው ቀናት እና የሁለታችን ጠንካራ የሆነው ጥምረታችን። እነዛን የደስታ ቀናት በድጋሚ ለማየት ምንም የማላደርገው ነገር የለም። የማላደርገው እነዛ ጊዜያት በጣም ይናፍቁኛል ቶፕራክ። ለትንሽ ሰዓት ክፍሌ ልሆን። ማሪ የምትፈልገው ነገር ካለ ንገረኝና ሀሊዴ እንድታመጣልህ አደርጋለሁ። ምንም አያስፈልግም። ነጃት በቃተው ዞረብኝ እባክህን። ዊ ታውቂያለሽ፣ አንዳንዴ እንደው ምን ባደርግ ነው አንቺ የኔ ልትሆኚ የቻልሽው? በጣም ይገርመኛል። ይሄ ምን ማለት ነው ደግሞ? እንደ አንቺ ቆንጆ ገራሚ የሆንሽ ብልህ ሴት እኔን ለምን ፈለገች? ሳላውቀው የሚገርም ነገር አድርጌ ይሆን እንዴ? አልገባኝም። አንቺ የኔ የሆንሽው እንዴት ነው? እኔ ነኝ እንደዛ ማለት ያለብኝ ነጃት። በዚህ ዓለም ላይ ካንተ የሚበልጥ ነገር ሊኖር አይችልም። በጣም ነው የምወድሽ። እኔም በጣም ነው የምወድህ። ለምንድን ነው እንድታስታውስ የማይፈልጉት? ለምንድን ነው እንድትረሳኝ የሚፈልጉት? አንተ ማስታወስ በጀመርክ ቁጥር እኔን ከአይምሮ ለመሰረዝ ለምንድን ነው የሚጥሩት? እነሱን አትመናቸው ማሪ፣ እኛን አስታውሰን እባክህን። አብረን ያሳለፍናቸውን ጊዜያቶች አስታውስ እባክህ። ነጃት፣ ይህ ቤት የኛ ቤት እንደሆነ አስታውስ። አይዳን ውዴ፣ ነይ ማሬ። ቡና ይምጣልሽ እንዴ? ትፈልጊያለሽ? አዎ። እቴ መድኃኒትን ማምጣት ረሳውኝ። እባክሽ ሂጂና ከታች አምጪልኝ። በዛውም ለሰራተኞቹ ምን ትይኛለሽ መሰለሽ? ለአይዳን ወፍራም የሆነ ቡና አምጡላት በያቸው። እሺ እማዬ፣ አመጣልሻለሁ። ግን አንቺም እንዳትረሽ እባክሽን። ስልክሽ ላይ የመድኃኒት ሰዓት እንሞላለን። እሺ እሺ፣ ችግር የለም። አይዳን ነይ እስቲ ማሬ። ምን ተፈጠረ? ደህና አይደለሽም? እኔ በጭራሽ ደህና አይደለሁ። ቶፕራክ ያልኩትን ነገር ያመን አይመስለኝም። ሁሉንም ነገር እንድደጋግምለት ይፈልጋል። አይዳን ውዴ፣ ቶፕራክ የኔ ልጅ ነው። እኔ ነኝ ያሳደግኩት። እሺ በእርግጥ ማስታወስ አልቻለም ይሆናል፣ ግን አሁንም ልጄ ነው አይደል? እኔ አንቺ የነገርሽውን ያመነ ነው የሚመስለኝ፣ ግን ግራ ገብቶታል። ትንሽ ጊዜ ያስፈልገዋል። ስለዚህ ያልሽውን ነገር እንዲያስብበት ጊዜ ስጪው። ከዛ በስተመጨረሻም አንቺን እንደሚያምንሽ ታያለሽ አይዳን። እንግዲህ ካላመነና ሌሎች ነገሮችን ካስታወሰ አይደለም ማለቱ ይቀራል። አይ እንደዛ አይደለም የማስታውሰው ይላል። ምናልባት ቤቱን ብቻ ነው የሚያስታውሰው አይመስልሽም? አንቺ እንደምትዩ ቢሆን እኔም ደስ ባለኝ። ማለቴ እነዚህ ሁሉ ችግሮች ሳይመጡብን በፊት ይህንን የትዳር ነገር ብንጨርስ ጥሩ ነበር። አንዳንድ ነገሮችን ከሰርጉ በኋላ ቢያስታውስ ጥሩ ነው። ግን እሱ አሁን ማስታወስ ከጀመረ ስራችን ይባስ ከባድ ነው የሚሆነው። በቶፕራክ ጉዳይ ላይ ምን ያህል ስሜታዊ እንደምሆን ታውቂያለሽ።
እየለመንኩሽ ነው። አንቺም እዚህ ጉዳይ ላይ በጣም ተጠንቀቂ። ቶፕራክ የሆነ ነገር በመጣለት ቁጥር ወዲና ወዲያ የሚል ከሆነ ለእኛም ነገር ይከብድብናል። ከሚያስታውሰው ነገር በሙሉ እንደምንም ብለን እሱን ማራቅ መቻል አለብን። ትክክል ነሽ አይዳን ውዴ። ይህን ከዚህ በፊት ነግሬሻለሁ። ይህንን ጉዞ አብረን የጀመርነው ታውቂያለሽ። እኔ ዋነኛ ደጋፊሽ ነኝ። አዎ በእርግጥ ሰርጉ ቢካሄድ ኖሮ በጣም ጥሩ ነበር አይዳን፣ ሁሉም ነገር ይቀልልን ነበር። ግን ደግሞ እንደዛ አልሆነም። እኔም የቶፕራክን ውሳኔ ከአንቺ እኩል ነው የሰማሁት። አንቺም ሆንሽ እኔ እዚህ ነገር ላይ ምንም ጥፋት የለብንም። ነገሮች እየተቀየሩ ነው የሚሄዱት። ከዚህ በኋላ ቶፕራክን እከታተለዋለሁ። አንድም የሚያመልጠኝ ነገር እንደማይኖር ቃል ገባልሻለሁ። እመኝኝ አይዳን፣ አንቺ ማግባት የምትፈልጊውን ያህል እኔም ሁለታችሁ እንድትጋቡ ፈልጋለሁ። መንገዳችን ላይ የሚገባ አንድ ነገር ካለ እኔ ያንን ለማጥፋት ዝግጁ ነኝ። ስለዚህ ምንም አታስቢ። ክፍሌ ሊድና ጋደም ልበል። ይገርማል፣ ቡናው እስካሁን አልመጣም። ችግር የለውም፣ በኋላ እጠጣለሁ። ቤቱን አስታወስኩት። እዛ ቤት ውስጥ ከአይዳን ጋር እኖር ከነበረ ለምንድን ነው ስለ እሷ ምንም አላስታወሰው? አይዳን እዛ ቤት አልነበረችም። ምርጫ አልነበረኝም አለቃ። አሳ የሆነ ነገር ብትሆንስ? ቆይ እሷን መጠበቅ ባልችልስ? ስለዚህ ነገር ሳስብ ላብድ ነው የምደርሰው። እኛም ራሳችንን መጠበቅ ነበረብን። ያንን ሰውዬ እግሩ ላይ ተኮስኩበት። ለዛ ነው። ባይሆን ኖሮ እነዛ ሰዎች ይገሉን ነበር አለቃ። አለቃሽ የሚያደርገው ነገር ከአቅም በላይ ነው። ወይ ጉድ! የሌለ ሞኝነት ነው ይህ። አድናን ያ ሁሉ ዛቻ እየመጣበት ለብቻው መውጣቱ ልክ አይደለም። ምን የሚሉት ነገር ነው? ቆይ እኔ ምን እንደሆነ አላውቅም አለቃ፣ ግን ከመጀመሪያው ጀምሮ ስናገር ነበር። እኔ ሰውየውን ጭራሽ አላመንኩት። እሱን ከተዋወቅን ጀምሮ ችግር ብቻ እኮ ነው ያተረፍነው አይደል እንዴ? ይህ ሁሉ የሆነው በእኔ ምክንያት ነው። አይ እባክሽ እንደዛ አትበይ ማሪ። አንዱም ያንቺ ጥፋት አይደለም። እንደዛ ማለት የለብሽም እሺ። ይሄ ሁሉ በዛ አድናን በሚባል ሰውዬ ምክንያት ነው። ታውቃለህ መርት፣ በጣም ፈርቼ ነበር። እዛ ሰውዬ ላይ የተኮስክበት በእኔ ምክንያት ነው። እሺ ማሪ አታስቢ፣ ማንም በእኔ ምክንያት አይሞትም። እሺ ስሚ፣ ቃል እገባልሻለሁ፣ ምንም ነገር አይፈጠርም። እሺ በተዘጋጀው ሰርግ ቅድመ ዝግጅትና በዛ ድግስ ምክንያት የቶፕራክን መድኃኒት መውሰጃ ሰዓት ረሳሁት። ሳያርም የለችም። ቆይ ቶፕራክ ውዴ መድኃኒቶቹን በጊዜ ወስዶ ይሁን? አይ ከዚህ በኋላ ለሌላ ሰው መተው አልችልም። ከዚህ በኋላ ቶፕራክን እኔ ራሴን የምከታተለው። ቶፕራክ ያንን ቤት የሚያስታውሰው ከሆነ እነዛ መድኃኒቶች በደንብ እየሰሩ አይደለም ማለት ነው። ከዛ በላይ የተሻለ መድኃኒት ያስፈልጋል። ግን ደግሞ መድኃኒቱን ከቀየርኩት በኋላ ቶፕራክን የሚጎዳ ከሆነስ? ደግሞ በድጋሚ ምንድን ነው የምትፈልገው? ለመሆኑ እስከ መቼ ድረስ ልታስጠብቅኝ ነው ያሰብሽው አይዳን? ቆይ ግን አንተ እኔ ስንት ነገር እንደተከመረብኝ ታውቃለህ? ምንድን ነው የምትፈልገው? እኔ ስለ አንቺ ችግር ምንም አያገባኝም አይዳን። አሁን የምልሽም በደንብ አዳምጪኝ። ገባሽ? በአንቺ ምክንያት እኔ የመሰቃየት ፍላጎት የለኝም። ስሚ፣ ኩባንያው ስራ ተዘጋጅቷል ብለሽ ነበረ፣ ግን አሁን ምንም ነገር የለም። ይህን ነገር ቶሎ ጨርሽ፣ ቃል ገብተሽልኛል። እሺ እኔ የማደርገውን ነገር አደርጋለሁ። ታገስ። እኔ መጠበቅ አልችልም አይዳን። ከዚህ በላይ የምጠብቅበት ጊዜ የለኝም። ገባሽ? ስሚ፣ አንቺ ይህን እየቀለድኩ መስሎሻል፣ ግን የማትችይ ከሆነ ሳያልቅ የተውኩትን ስራ መጨረስ ለእኔ በጣም ቀላል ነው። እሺ፣ ለዛ ነው አንቺ ቶሎ ስራውን የምትጨርሽ ከሆነ አይዳን፣ ቶሎ ፈጠን ብለሽ የምትጨርሽ ከሆነ ለእኔም ነገሮቹ በጣም ቀላል ነው የሚሆኑት። ገባሽ አይደለ? ያልኩትን ሰምተሻል? እሺ አደርገዋለሁ። ጥሩ። እሺ አንተም ተጨመርክ። ለራሴ ስንት ችግር አለብኝ። ኤጄንም ትፈልጋለህ፣ ስራውንም ደግሞ ትፈልጋለህ። ምንድን ነው? ምን ፈለክ? ሰላም አይዳን፣ ምንድን ነው? ውይ
ይቅርታ ውዴ፣ አንቺ ነሽ እንዴ? በጣም ይቅርታ። እኔ እኮ ሌላ ሰው የደወለ መስሎኝ ነው። ሰላም ነው አይደል ውዴ? መገናኘት ነበረብን። ረሳሽው እንዴ? ግን የማይመችሽ ከሆነ ሌላ ጊዜ ማድረግ እንችላለን። ወይ ይቅርታ ማሬ፣ ምንም ጊዜ አልነበረኝም እና ጭራሽ ረስቼዋለሁ። እንገናኝ። በዛውም እኔ መረጋጋት አለብኝ። አሁኑኑ ቶሎ ተዘጋጅቼ እወጣለሁ። እሺ እሺ ማሬ፣ እንገናኛለን። ቻው ቻው። ፊዳን የት ነው ያለሽው? ከጠዋት ጀምሮ ስደውልልሽ ነበር። በጭንቀት ላብድ ነበር እኮ። አሁንም የድሮ ቤት ነው ያለሽው? መሄድ አልቻልኩም ጓደኛዬ። ከቤታችን መውጣት አልቻልኩም። እሺ ማሪ፣ አንቺን ለመውሰድ እየመጣሁ ነው። አይ አትምጪ። እኔ ብቻዬን መሆን ነው የምፈልገው። ከዚህ ቤት ትውስታ ጋር ነው መሆን የምፈልገው። እሺ እባክሽን አትበሳጭብኝ። ከትውስታዎቼ ጋር ለብቻዬ መሆን ብቻ ነው የምፈልገው። ለዛ ነው። እሺ ማሪ፣ ምንም ነገር ለእኔ ማስረዳት አይጠበቅብሽም። አንቺ ደህና መሆንሽን ብቻ ማወቅ ይበቃኛል። አሁን ብቻሽን መሆን የምትፈልጊ ከሆነ እሺ፣ በኋላ ላይ መመለስ እችላለሁ ውዴ። እሺ ጓደኛዬ። ትጠብቅኛለሽ? አዎ። ፊዳን ግን ደህና ነሽ? አላውቅም ጓደኛዬ። ሁሉም ነገር እንደ ድሮ የሚሆን ይመስለኛል። ነጃት ያንን በር ከፍቶ የሚገባ ይመስለኛል። ከዛ ልክ ሲያየኝ መጥቶ የሚያቅፈኝ ይመስለኛል። የልጄ ጃን ሳቆ ራሱ እዚህ ቤት ውስጥ ይሰማኛል። ፊዳን ተይ እባክሽ። እሺ ቆይ ምን ይሻለኛል ንገሪኝ። እንዴት ነው ከዚህ ቤት የምወጣው? ለትንሽ ነበር እኮ ነጃት እዚህ ቤት ውስጥ ሊያየኝ ነበር፣ ግን እነሱ ይህንን አይፈልጉም፣ አይፈቅዱም። ፊዳን ስሚኝ፣ ድምፅሽ ምንም ልክ አይመስለኝም። አሁኑን አንቺ ጋር እመጣለሁ። እባክሽ አትምጪ። እኔ ብቻዬን እዚህ መሆን አለብኝ። የድሮ ጊዜያችንን ማስታወስ አለብኝ። ብቻዬን እንደሆን ፍቀጅልኝ። ከማስታወስና ተስፋ ከማድረግ አትቆጥቢኝ። እሺ እባክህ አስታውስ ነጃት። ከዚህ በኋላ በፍጹም አልችልም። ለአንተ ቅርብ ሆኜ ግን እንደ ባዳ ሆኜ መኖር አልችልም። በቃ ከአንተ አጠገብ ሆኜ አንተን አለመንካት አልችልም። እባክህን አስታውስ። ድምፄን እየሰማ በፍቅር ለምን እንደማጠረኝ አላውቅም። እባክህን አስታውሰኝ ማሬ፣ እባክህን አስታውሰኝ። አይምሮ ቢረሳም ልብ አይረሳም፣ ያስታውሳል። አይምሮ ቢረሳም ልብ መቼም አይረሳም፣ ያስታውሳል። አቶ ቶፕራክ ይቅርታ፣ ልትወጣ ነው እንዴ? እማዬ ምን ተፈጠረ? አቶ ቶፕራክ ወጣ። ሌላ ሀሳብ ውስጥ ነበር። ሂድና ተከታተለው ልጄ። ቶሎ በል፣ ፍጠን፣ ቶሎ በል። ቶፕራክ ወንድሜ፣ ቶፕራክ ወንድሜ። አሊ ወንድሜ ልትወጣ ነው እንዴ? የምትፈልገኝ ከሆነ ልሸኝ ይችላል። አያስፈልግም፣ ብቻዬን መሄድ ነው የምፈልገው። ግን አቶ ቶፕራክ ስራዬ እኮ ነው። እኔ ልሸኝ። የት ነው የምትሄደው? ቆይ አሊ አልሰማኸኝ መሰለኝ። እኔ ብቻዬን መሄድ ነው የምፈልገው። ለዛሬ እረፍት እንደሆንክ ቁጠረው። ተግባባል? አይሆንም አሊ። ወንድሜ ወይዘሮ ከሪማንን ታውቃታለህ? ማለቴ ወይዘሮ ከሪማን ከሰማች ለእኔ ጥሩ አይሆንም። ስራ ላይ እንዴት ጥብቅ እንደሆነች ታውቃለህ ወንድሜ። ችግር የለውም፣ ለእናቴ እኔ አስረዳታለሁ። አንተ ምንም አታስብ። እሺ የት ነው የምትሄደው? ማለቴ ዕቃ ነበረ፣ ከኩባንያው ፋይል ተልኳል። ክፍል ውስጥ ትቼዋለሁ፣ ግን አልነበርክም። አስቸኳይ ሊሆን ይችላል። ብቻ ወጥተህ የምታረፍድ ከሆነ አይተው ብትሄድ ይሻላል ብዬ ነው የጠየቁ። የምን ፋይል ነው እሱ? ያው እኔም እንደሆነ አላውቅም፣ ግን ትልቅ ነገር ይመስላል። እስቲ ሄጄ ልየው።
እንዳታምናቸው ነጃት፣ በፍጹም እንዳታምናቸው። ይህ እኮ የኛ ቤት ነው፣ የእኔና ያንተ የኛ ጎጆ ነው። እባክህን ነጃት፣ እያታለሉክ ነው። ቡራክ። አቤት አባዬ። አመመህ እንዴ ልጄ? ደህና ነህ? አላመመኝም። ታዲያ ለምንድን ነው ያኮረፍከው? ታውቃለህ፣ እህቴ ፊዳን እስካሁን አልመጣችም። እና እሷ ወዴት ሄዳብህ ነው? ወደ ቤተሰቦቿ ሄዳለች፣ ግን እስካሁን ድረስ አልተመለሰችም። ለምንድን ነው ያልተመለሰችው አባዬ? ስራ ይኖራታል፣ አልጨረሰች ይሆናል። ስትጨርስ ትመጣለች። ግን መቼም ባትመለስስ ምንድን ነው የሚፈጠረው? ፊዳን መቼም አንተን አትተውህ። በጣም ነው የምትወድህ። እኔም በጣም ነው የምወዳት አባዬ። አውቃለሁ። ልክ እንደ ጨረሰች እየሮጠች ትመጣለች። ብቻ አንተ ትንሽ ሰዓት ታገስ፣ ቶሎ ትመጣለች። አባዬ ፊዳን እስክትመጣ ድረስ እኔ እናንተ አብረን እንጫወት እባክህን፣ እምቢ እንዳትለኝ። ደስ ይለኝ ነበረ ቡራክ፣ ግን የምሰራው ስራ አለብኝ፣ እሱን ላስቀድም። እስከዛ ድረስ እየሳልክ መቆየት ትችላለህ። ተግባብተናል? አዎ አባዬ። እሺ በቃ ስዕልህን ሳል። ባስበው ሊገባኝ አልቻለም። የሆነ ደስ የማይል ነገር አለ። በጣም የሚገርም ነገር እኮ ነው። አለቃ ያሻር፣ አታስቢ ልጄ፣ ግን ደግሞ አንቺ መጠንቀቅ አለብሽ። ምን እንደሚፈጠር አይታወቅም። ሆነ እኮ አለቃ፣ አሁን ምንም ነገር ማድረግ አንችልም። ሰዎቹ አደገኞች ናቸው። ቆይ ለምንድን ነው እነዚህ ነገሮች ሁሉ ጊዜ በእኛ ላይ የሚሆኑት? ለምን? እውነት በጣም ፈርቻለሁ መርት። ከዚህ በኋላ ወደዛ ኩባንያም ሆነ አቶ አድናን ጋር መሄድ በጭራሽ አልፈልግም። እሱን የሚሻለው የኔ ልጅ። ማሬ፣ ከመጀመሪያው ጀምሮ ስነግርሽ ነበር። እኔ ይህንን ሰውዬ በፍጹም አላምነው። ምንም ነገር ሊያመጣብን እኮ ይችላል። እዳውን እንከፍላለን በቃ። እናም ከአድናን ጋር ምዕራፉን እንዘጋዋለን። በቃ አለቀ። ቆይ ግን እንዴት አድርገን ነው የምንከፍለው መርት? እኔ እኮ ፈርም ያለው ብንፈልግም እንኳን እሱ እሺ ብሎ ይለቀናል እንዴ? ለምንድነው የማይለቀን? አንዴ እሱ ላይ ያለብንን እዳ እንከፍላለን፣ በቃ ይለቀናል። ግን የሆነ መንገድ ደግሞ ማግኘት አለን። የተወሰኑ ጓደኞች አሉኝ፣ ላናግራቸውና እናያለን። ገንዘቡ ብዙ ነው፣ ግን አንዳቸው ሊያግዙን ይችላሉ። ብቻውን አንተ አትጨነቅ። ችግሩን ያመጣው ሰው መፍትሄውንም አብሮ ያመጣዋል ብዬ አስባለሁ። አመሰግናለሁ አለቃ። ከአባት በላይ እኮ ነው የሆንክልኝ አይደል? ፈጣሪ ውለታህን ይክፈል። ይሄ የመጨረሻ ሙከራችን ይሆናል። በቃ እኔ የሆነ መፍትሄ እፈልጋለሁ። ሄሎ፣ ሰላም አቶ አድናን። ሰላሲያ፣ ምንም አታስብ እሺ? ይቅርታ፣ አሁን አንተ ማናገር አትችልም። ይገርማል። ጆሮዬ ላይ ስልኩን ዘጋው። ቆይ አሳየዋለሁ። ሄሎ ማሂር፣ የት ነህ? አቶ አድናን፣ ከዛ ሰውዬ ጋር እየተነጋገርኩ ነው። እንደ ተባባል ነው የሚደረገውን አደርጋለሁ። ማንም ሰው ሳያስተውል አደርገዋለሁ። ጥሩ፣ ግን እንዳትቸኩል እሺ? እኔ እስከምደውል ጠብቅ። ደግሞ አስክሬኑ የት መውሰድ እንዳለብህ እነግርሃለሁ። ይሄ አንተ ምርጫ ነው አቶ መርት። እግሬ ስር ካለ ጠጠር የማትሻል ሰው ነህ። አሁን የጨዋታው ህግ ተቀይሯል። ምን እንደምታደርግ እናያለን አቶ መርት።
ምንም አስቸኳይ የሆነ ነገር የለም። ለምንድን ነው የላኩት? እዚህ ነህ? አንተን ፍለጋ ያልገባበት ክፍል የለም። በሰላም ነው እማዬ? ከልጄ ጋር ለመነጋገር ምክንያት ያስፈልገኛል እንዴ? እንዲሁ እናውራ ብዬ ነው። ምን ይመስልሃል? አሁን እንኳን አልችልም። ሌላ ጊዜ ማድረግ እንችላለን። ላለማውራት እየሞከርክ ነው? እውነት በጣም ነው የማዝነው። በቃ እዚህ ትልቅ ቤት ውስጥ ብቻችን ተገናኝተን መነጋገር አንችልም ማለት ነው ልጄ? ሀሊዴን ቡና አምጪ ብያታለሁ። እሺ። እንዴት ነህ ግን ልጄ? ደህና ነኝ። አንቺስ? ደህና ነኝ። አሁን ቤት መሄድ አለብኝ። ታውቃለህ አይደል? ትንሽ ከቆየሁኝ የእናቴን ጭቅጭቅ አልችለውም። አለቃ ያሻር፣ ለሁሉም ነገር በጣም ነው የማመሰግነው። እሺ፣ ችግር የለውም። ምስጋና ምንም አያስፈልግም። እኔ ልሸኝሽ በቃ ማሪ። አይ መርት፣ እኔ ራሴ ሄዳለሁ፣ አታስብ። እሺ፣ ግን እቤት ስገቢ በደንብ ረፊ። እሺ ውዴ፣ ደክሞሻል። ለአክስታይሽ ምንም ነገር እንዳትነግሪያት። ብዙም ሰው ማስጨነቅ አያስፈልግም። እሺ። አይ አልነግራትም። የኔ ውድ አታስቢ፣ ሁሉም ይስተካከላል። በጣም እወድሃለሁ። እኔም በጣም እወድሻለሁ። ቆይ ምንድን ነው ችግር? እስኪ ምን እንደሆነ እናረጋግጥ። አቶ አድናን። አቶ መርት፣ ከዘጋህብኝ በኋላ ትደውላለህ ብዬ አልጠበቅኩም ነበር። ቆይ ግን አንተ ምን መሆንህ ነው? የአሲያን ህይወት እንዴት አደጋ ውስጥ ታስገባለህ? ዛሬ አሲያ የሆነ ነገር ሆና ቢሆንስ? ደግሞ ለእኔ ሳትነግረኝ ነው ወደዛ ሄድከው። የተተኮሰባት አሲያ ብትሆንስ ኖሮ አስበው እስኪ። በጣም ራስ ወዳድ ነሽ። ቆይ ከማጋ እንደምታወራ ታውቃለህ? ጥሩ፣ እኔ አድናን ቺቲኝ ነኝ። ማንም እኔንም ከኔ ጋር ያሉትን ሰዎች መንካት አይችልም። መንካት አይችልም? ዛሬ ምን እንደሆነ አይተናል እኮ። እኔ በጊዜ ባልደርስ ኖሮ አንተ ትነካ ነበር አትነካም ነበር? ንገረኝ፣ እንዴት እንደዚህ አይነት ነገር ታደርጋለህ? አቶ አድናን፣ ሰው የምትናገረውን አስብ። ባላስብስ? እንደዛ ከሆነ አቶ መርት አንተ ነህ በኋላ ዋጋ የምትከፍል። አይ እንደዛም አይሆንም። በአካል ተገናኝተን መነጋገር አለብን። አንተ የሚገባህን ቋንቋ እኔ ያውቀዋለሁ። እሺ፣ የት እንገናኝ? መቼ እንገናኝ? አድራሻ ልክላለሁ። እሺ፣ ይኸውልህ አሁኑኑ እዛ እጠብቅሃለሁ። ምንም አታስብ፣ ብዙ አላስጠብቅህ። ምኑ ነው የማይረባ? መርት፣ ወዴት ነው? የማይሆን ነገር እንዳታደርግ። አለቃ፣ አድናን የተባለውን ሰውዬ ማግኘትና ማሳየት አለብኝ። አሲያን እንዴት ማናገር እንዳለበት ማወቅ አለበት። ስርዓት መልመድ አለበት። ይሄ ግድ ነው። ይሄ ሰውዬ ገደብ የሚባል ነገር ማወቅ አለበት። ልጄ፣ መናደድህ ልክ ነው፣ ግን እንዴት እንደሚቃጠል ከሰል ነው። ብድግ አድርገህ መጣል ነው ያለብህ። ግን ደግሞ መጀመሪያ መቀስቀስ አለበት። መጀመሪያ ተረጋጋ። ይቅርታ፣ አንዴ ልቤ ተነስቷል። አለቃ መርት፣ አለቃ እባክህ ልቀቀኝ። ስሜትን በፍጹም መጉዳት አልፈልግም። አምላክ ብቻ ይጠብቅ ልጄ። አቶ ቶፕራክ፣ የት ነው የምትሄደው ወንድሜ? ወንድሜ አምላኬ፣ ምን አለ የሁሉ ነገር ቅዠት በሆነ። ከዚህ ሁሉ ከሚያስፈራው ቅዠት በነቃው። ማሬ፣ የት ነው ያለሽው? እዚህ ነኝ ውዴ። እዚህ ምን እናደርጋለን ወንድሜ? እየመለስክልኝ እኮ አይደለም። የምታስታውሰው ነገር አለ? አይ ሰው ወይ የሆነ ነገር ምን እንደምፈልግ ራሱ አላውቅም። የሆነ ስሜት እየተሰማኝ። ምን አይነት ስሜት ነው? እዚህ መሆን ያለብኝ አይነት ስሜት።
ይቅርታ። አቤት። እኔን ታውቀኛለህ እንዴ? ምን ማለት ነው? አንተን ማወቅ አለብኝ? ይቅርታ፣ ምንም ነገር ስለማላስታውስ ነው። በጣም አዝናለሁ። ምን ላደርግልህ እችላለሁ? የምታስታውሰኝ ከሆነ ትነግረኛለህ እባክህ? እዚህ አካባቢ ነበር የምኖረው። ከስንት ዓመት በፊት? ከአምስት ዓመት በፊት። ወይ ወንድሜ፣ እኔ እዚህ ከገባሁኝ ገና 2 ዓመቴ ነው። ስለዚህ ምንም ነገር አላውቅም። እሺ፣ እንግዲህ ካስቸገርኩ በጣም ይቅርታ። የሚያውቀኝ ሰው የግድ ማግኘት አለብኝ። ትንሽ ግራ ስለገባኝ ነው። በድጋሚ ይቅርታ አድርግልኝ። ይቅርታ። እዛ መኪና ጋር ሴት አለች፣ እህት ሜሊያት ትባላለች። እዚህ ረዥም ጊዜ ይኖራለች። ምናልባት ልታግዝ ትችል ይሆናል። በጣም አመሰግናለሁ። ምንም አይደል። ቆይ አንዴ ወንድሜ፣ ቆይ አንዴ። ምንድን ነው እሱ? ስማ፣ እኔ ግን አልመሰለኝም ወንድሜ። እጅ ሴትዮ በጭራሽ ልታወቅ አትችልም። ረጅም ጊዜ እኮ ነው። 5 ዓመት ሆኖታል እኮ አይደል? ተሳሳትኩ? እንግዲህ እቺ ሴትዮ ስለ እኔ ምን ልትነግረኝ እንደምትችል አላውቅም፣ ግን ላናግራት እፈልጋለሁ። እሷን እስከማናግራት ልረጋጋ አልችልም። እግሬን ከዚህ ማንቀሳቀስ አልችልም። እዚህ ቤት ያሳለፍኳቸውን ጥሩ ጊዜያት በጭራሽ መርሳት አልችልም። ወይኔ ምን አይነት ቁስል ነው! እዚሁ ብቅር ደስ ባለኝ። ትንሹ ልጄ ይህን አብሮኝ ይሆን ነበር። ድሮ በደጉ ዘመን እንደነበረው። ስሚኝ አክስቴ፣ እሺ፣ በእውነት አሁን ያለው ገበያ እንደምታስቢው አይደለም። ገበያ ውስጥ ማንም ዞር ብሎ እያየኝ አይደለም። ግን ደግሞ አሁን ብልህ የስራ ሴት እንደ መሆኔ መጠን ወደሚፈለገው አይነት ምርት ፊታችንን እናዞርላለሁ። አሁን ላይ የስፌት ስራዎች በጣም ተፈላጊ ናቸው። እነሱን ብንሰራ ታዲያ ምን ይመስልሻል? ጥሩ ነው፣ ግን መስራት ትችያለሽ? ወይ ምን ሆነሽ ነው? አታውቂም እንዴ ስንትና ስንት ዓመት ስፌት ስሰራ እንደነበር? በደንብ ነው የምችልበት። አንቺ ደግሞ የምታስተምሪኝ ከሆነ በአንዴ ነው የምለምደው። አሳይሻለሁ። ቶሎ ትለምጃለሽ። እና እሺ ጄናይ ማሬ፣ ይህንን ለመልመድ መጀመሪያ ትዕግስተኛና ቆራጥ መሆን አለብሽ። እንግዲህ እኔ በእርግጠኝነት ይህንን ስራ ለብዙ ዓመታት ስሰራ ነበር። ሁሉንም ነገር በደንብ ላስተምርሽ እችላለሁ። ግን አንቺ መጀመሪያ እስኪንኪ ያዢና በመስመሩ ልክ ስፊ። ይህንና አሃ፣ እይ መስመሮቹን ተከታይ። እንዴ ስራሽ ላይ አተኩሪ እንጂ ልጄ። ስልክ እየጠበቅሽ ነው እንዴ? አይ አይደለም፣ ማለቴ ፊዳን እስክትደውል እየጠበቅኩ ነበር እና ስትቆይ ስልኬ ድምፁ ከጠፋ ብዬ ነው። አሁን እሱን እርሺው። በይ እየሰፋሽ እንደሱ። ስሚ አንቺ ልጅ በደንብ ቀልብሽን ሰብስቢና ስሪ እንጂ አንሻፈፍሽው እኮ። ስጪኝ እኔ ላሳይሽ፣ ከዛ አንቺም መድገም ትችያለሽ። ሰላም ናችሁ? እንኳን ደህና መጣሽ። ታውቂያለሽ አስዬ፣ ይሄ ስራ በጭራሽ ቀላል አይደለም። ይህንን ስራ ለመጀመር አስቤ ነበር፣ ግን ካሰብኩት በላይ ከባድ ይመስላል። እውነት ከአሁኑ ተስፋ ቆረጥሽ እንዴ? ምንድን ነበር ያልኩሽ? እዚህ ስራ ላይ ቆራጥ መሆን አለብሽ ብዬሽ ነበር። ልክ እንደ ከበደሽ ተስፋ የምትቆርጭ ከሆነ መቼም ባል አታገኝም። አሁን ይህንን ያዥ። አክስቴ፣ እሺ እባክሽ ስለ ባል አታንሽብኝ። እኔ አሁን ስለ ስራ የማሰብ ብቻ ነው የምፈልገው። ልክ እንደሱ። ጎበዝ ልጅ። መጀመሪያ ስራ፣ ከዛ ባል። ይኸው እስኪ አንጋድልሽው እኮ ውዴ። ከዚህ በፊት ሰርቼ ያውቃለሁ ብለሽ የለ እንዴ ልጄ? ለምንድን ነው የምታበላሽው? በቃ ወደ ክፍሌ ልሂድና አረፍ ልበል። ምንድን ነው ልጄ? እንዴ ምን እያደረግሽ ነው? እውነት አክስቴ፣ እንደዚህ ከባድ አልመሰለኝም ነበር። አይከብደኝም ስትይ አልነበር እንዴ?
ምርጫሽ ነው። በዚህ አይነትማ በጭራሽ መቼም አትለምችም። አክስቴ እሺ፣ አንድ ደቂቃ ትንሽ ረፍት እንውሰድ። እሺ እሺ፣ ምን አስበሽ እንደሆነ ይገባኛል። በሂጂ ሂጂና ጓደኛሽን አግኛት። ማንም የለም እንዴ? የለም። ማንም ሰው ከሌለ ታዲያ ዝም ብለን አንጠብቅ፣ እንሂድ። አንተ ሂድ፣ እኔ እጠብቃለሁ። ያችን ሴትዮ እስከማናገራት ድረስ አልረጋጋም። እሺ ወንድሜ። እኔ ውሃ በጣም ጠምቶኛል። ያው እዚህ አካባቢ ሱቅ ካለ ለአንተም ይዤ ልምጣ። እሺ። ሰልማ የኔ ቆንጆ ልጅ እንዴት ነሽ? እንዴት ትሆናለሁ ብለሽ ነው አክስቴ? ደህና ለመሆን እየሞከርኩኝ ነው። ስሚ ውዴ፣ ለዛሬ ማታ ምርጥ የሆኑ ምግቦችን ሰርቻለሁ። በይ ነይ፣ መርትም ይመጣል። አክስቴ ዘሪኝ፣ የሆነ ነገር ሰማሁ። ሊጋቡ ነው? እውነት ነው? ወይ አምላኬ! አንቺ ስለ እነሱ ምን አገባሽ? በፈጣሪ ዝም ብለው ነው ታሪክ የሚያወሩት። ሁሉም ሰው ያወራል። ደግሞ አዳምጪኝ፣ የሆነ ነገር ልንገርሽ። በጊዜ ነይ ውዴ፣ አብረን ወፍራም ቡና እንጠጣለን። በይ ነይ፣ እጠብቅሻለሁ። አይ አንድ ጓደኛዬን ማግኘት አለብኝ። ሌላ ጊዜ ማድረግ እንችላለን። እንገናኛለን። ውይ መርት፣ ልፋቴ ገደል ገባ። ምንድነው ጥፋቴ? ሁሉም ነገር አበቃለት፣ አብቅቷል። ምን አለ አንዴ እንኳን ብታየኝ። የመጣ ሰው አለ እንዴ ወንድሜ? የለም። እመቤት ሜላሃት? አቤት ነኝ። ምን ነበር? እዚህ ሰፈር ቤት ነበረን። እኔ ከ5 ዓመት በፊት እዚህ አካባቢ እኖር ነበር የነመ ቤት። ከዛ በኋላ ግን የጤና ችግር አጋጥሞኝ ስለነበር መምጣት አልቻልኩም። ውይ ፈጣሪ ማረ። አመሰግናለሁ። ታስታውሽኛለሽ እንዴ? አስታውስሃለሁ። የእውነት ታስታውሽኛለሽ? እስኪ ቆይ፣ ማን ነበር ስምህ? ባለቤትም ነበረች። ሁል ጊዜ ከእሷ ጋር ትመጣ ነበር። አይዳን። የባለቤትህ ስም አይዳን ነበር። በጣም ደስ የምትል ሴት ነበረች። አንተ ደግሞ ቶፕራክ። አስታውስሃለሁ። እንዴት አንተን እረሳሃለሁ? ወይዘሮ ሜልሃት። አቤት የኔ ልጅ። አንቺ ነሽ ወይዘሮ ሜልሃት? አዎ የኔ ልጅ። ምን ነው ችግር አለ እንዴ? እሺ ልጄ፣ ችግር የለውም። የፈለግከውን እነግረዋለሁ። ታዲያ አይዳን እንዴት ነች? ደህና ነች? ደህና ናት፣ ፈጣሪ ይመስገን። አመሰግናለሁ። ምንም ችግር የለውም። እንሂድ። አልገባኝም። ወደድከው እንዴ? ምኑን ነው የምወደው? ነጃት፣ ይሄ በጣም የምወደው አይነት ዛፍ ነው። ታውቃለህ፣ ደስ እንዲለኝ ስፈልግ ሁልጊዜ እዚህ ነበር የምመጣው። አቅፈውና ሁሉንም ነገር እነግረዋለሁ። ስለዚህ ይሄ ዛፍ ነው ሚስጥረኛሽ? አይደለም ማለት ይከብዳል።
ምክንያቱም እዚህ ዛፍ ጋር ስመጣ ሁሉም ጭንቀቶች ይጠፋሉ። የሆነ ነገር ደግሞ ልንገርህ፣ በጣም በጣም ደስ የሚልና የምወደው ጓደኛዬ ነው። ሳወራ አያቋርጠኝም፣ አይናደድብኝም፣ አያበሳጨኝም። እሺ በቃሽ፣ ቀናውኝ። እየቀለድክብኝ ነው እንዴ? አይ ማሬ፣ እኔ አንቺን ብቻ ነው የምፈልግሽ። ሁሉንም ነገር ልነግርሽ እፈልጋለሁ። ሐሳቤን ማካፈል እፈልጋለሁ። እኔም ማዳመጥ ላይ ጎበዝ ነኝ እና አንቺን መቼም አላሳዝንሽም። እኔም አንተ ሁሌ አብረኸኝ እንድትሆን ነው የምፈልገው። ነጃት፣ ቃል ገባልኝ። አንድ ቀን በሆነ ምክንያት እኔ እናንተ ብንለያይ ማለት መገናኘት ባንችል እንኳን እባክህን እዚህ ዛፍ ስር ለመገናኘት እንስማማ። በምን ምክንያት ነው ልንለያይ የምንችለው? እኔ ከአንቺ ለ2 ደቂቃ እንኳን ብለይ መኖር አልችልም። እዚህ ዓለም ላይ ምን እንደሚፈጠር አናውቅም። በአጋጣሚ ያ ቢሆን ማለቴ ነው። ገባ? እሺ ስሚ፣ መቼም አንለያይም፣ ግን ደግሞ በአጋጣሚ እንኳን ከተለያየን እዚህ ዛፍ ስር መተን እንገናኛለን። አንቺ እንዳልሽው ይሁን። ተስማምተናል? አንተ የኔና የእሱ የቃል ኪዳናችን ምስክር ነህ። እዚህ መገናኘት ነበረብን። እኔ ቃሌን አክብሬ መጥቻለሁ። እሱስ ቃሉን የሚያከብር ይመስላል?